መስፈርቶችሽ ነብዩ ታስቀመጡት እንደ እስላም ነብዩ ያስቀመጡት መስፈርቶች አሉ። የራስሽ ምን አይነት ነው መስፈርትሽ? የራሴ መስፈርትማ ይኸውልህ አንድ ነገር ብቻ ነው። እኔ ከገንዘብ ከብልጭልጭ ነገሮች ምናምን አልፈልግም። እኔ የምፈልገው ንጹህ ፍቅርና ንጹህ ልብ ብቻ ነው። በቃ ይበቃኛል። ከዛም በኋላ እኔም ሰርቼ እሱም ሰርቶ የምናገኘው ነገር ነው። ገብቶሃል? እኔ በሀብትና በእንትን አልመካም። እኔ የምመካ ልቡ ንጹህ ከሆነ ፈጣሪውን ፈርቶ እኔን የሚያስተዳድረኝ እንስራ እንለወጥ የሚለኝ ገብቷል። አንቺ በዚህ ስሪ እኔ በዛ እንስራ ልጆቻችን በዚህ ሁኔታ እናሳድግ የሚል ነው እንጂ ኖርማሊ እኔ ሌላ ነገር አልፈልግም። መኪና እንዲኖረው ቤት እንዲኖረው ያን በኋላ ይመጣል። ገብቷል። እኔ ከጠነከርኩ እሱ ከጠነከረ ይመጣ ጉዳይ ነው። አሳሳቢ አይደለም። 13 ዓመት ዱባይ ተቀምጠሽ አሁን አልጠነከርሽም? 11 ዓመት ነው ያልኩ። አረብ ሀገር የተቀመጥኩ 11 ዓመት የመጣሁት በ13 ዓመት ነው። طيب አሁን አንቺ ፌሜስ የሆነ ቲክቶክ ላይ የምታውቂው ወይም ደግሞ ፌሜስ የሆነ ሰው ለማግባት ሐሳብ አለሽ? ምርጫ የለሽም? ይሄ ነው የሚል ቲክቶክ ላይ የወጣ ምናምን እንጃ። በዚህ ላይ እንኳን ምንም አይነት ሐሳብ እስካሁን አላሰብኩበትም። ያው ማለት አሁን ምሳሌ ሶሻል ሚዲያ ላይ ልክ እንደ ዱባይ እንዳሉት አብረው የሚሰሩ አሉ ተባሎቻቸው ጋር እሱም እሷም አንቺም እንደዛ እየሰራችሁ ሱቅም ከፍታችሁ ወይም በዱባይ አሁን ምሳሌ በሌላም ቦታ ህይወታችሁን እንቀይራለን ብለሽ የምታስቢው እንደዚህ አይነት ባል ቢመጣልሽ ትቀበያለሽ? አዎ ጠንክሮ ካሰራኝ ጠንክሮ ከሰራ ልጆቻችን ወልደን ልጆቻችን የምናስተዳድር ከሆነ ኦፍ ኮርስ አይ አም ሀግ ልስማማ ይችላል። የመልክሳ ታብታብ አድርጉ ሸባብ ካምብለክ ታድርጉ። ይኸውልህ መልክ እኮ ምንም አያደርግም። ንጹህ ልብ ካለኝ ንጹህ ልብ ካለው እኮ መልካችንን እኮ ምንም አያናረጋውም። በጥብጠን እንኳን ጠጣው። ዋናው መልኩን አሳምሮ ልቡ ጥቁር ከሆነ ለኔ ምን ይሰራልኛል? በመልኩ አልመካም። እኔ የምፈልገው በልቡ ነው። ገብቶሃል አይደል? ለምሳሌ 10 ጥቁር አይሆንም። ለምን የፈለገ ከለር አይመጣም። እሱ ትክክለኛ ንጹህ ልብ ካለው ሰውን አክባሪ ከሆነ ሃይ በህስተት ይሄን አድርጊ ይሄ መሆን አለበት ይሄን ማድረግ አለብን ብሎ ሲለኝ በዛን ሰዓት ልስማማ እችላለሁ እንጂ እኔ የመልክ ምርጫ የለብኝም። የትውልድ ሰፈር እሸት ነው? እኔ ጎንደሬ ነኝ። ጎንደሬ ነሽ እንዴ? አረ ዛሬውኑ እንዳይመጡብሽ። ጎንደሬን እኮ ይወዳሉ። አይ ችግር የለም አታስብ። ቆይ አሁን አንቺ ካሁን በስተፊት ጎንደሬው በጎንደር ወይም በጎጃም በኩል አብዛኞች አንዳንድ ሰዎች ማዴጎ የሚባል ታጓሽ ማዴጎ ይሰጣሉ ገና የ13 የ12 ዓመት ሲሆኑ። እንደዛ አጋጥሞሽ በተሰብ ለትዳር አሳልፈው ሰጥተውሻል ወይስ የለሽበት? አይ በፍጹም እኔ ከእናት አባቴ ጋር አደግኩኝ። ከዛም በኋላ ቀጥታ ወደ አረብ ሀገር ነው የመጣሁት። አይዋ መኖሪያ ፈቃድሽን አስተካክለሻል? አይ ገና ነው። መስተካከል ይችላል እንግዲህ እስኪ ባላህ ፍቃድ አላህ ካለው ይስተካከላል። እኔ እኮ መጣልሽ ሲሉ ደስ ብሎኝ ወላሂ እንደው አላህ ያርግላት። እስካሁን የለም ሸዎቹ እስካሁን የለም። ኢንሻአላህ እንግዲህ እስኪ ሁሉ ነገር እሱ ነው የሚያውቀው፣ ያስተካክለዋል ባላህ ፍቃድ። ያው ባላህ ረጃ ተስፋልኩ። ከሸረኛ አትሁን ሀቢባ፣ እስካሁን የለም ባላህ ፍቃድ ይመጣል። ሸርሽን እንዳይሆን ወላሂ ርዝቅሽን እንዳደረገ። አረ ወላሂ እንዴ እኔ እየነገርኩ እኮ ነው። ወላሂ ሸሬን አይደለም እንዴ ባላህ የሆነብኝ ሸሬን አይደለም። እኔ እውነቱን ልንገርሽ ትዳር የሚባለው ሐቁን ነው የምነግርሽ። ነህና በይነል አዛን ወልኢሻ አሁን አላህ ቢዝክሪላህ በአላህን እያስታወስን ያለን ነው። አላህ አዛን እያለ ነው። እኔ አልዋሽሽም። ነገር ግን ትክክለኛ ትዳር እርዚቅና ትዳር ከአነሁ ለይለተል ቀድር በየጊዜው የሚመጣ ነው። ገባሽ? አንዳንድ ሰው ያቋራሽ ይመጣል ብሎ የሚጠብቃል። ላ ይመጣል ይሄዳል። እርዚቅም ተሰራሽ ታገኛለሽ፣ ቁጭ ታልሽ ያልፍሻል። ስለዚህ አንቺም አሁን የቁራሽ ጓደኛሽ በሚመጣ ጊዜ ለምን እምቢ ታያለሽ? እምቢ ብለሽ ታውቂያለሽ? ያው እምቢ ብዬ የማውቀው መቼ ስለ ትዳር ሁኔታ አውርቼ አቅና ስለ ትዳር ጉዳይ አውርቼ አላውቅም ሲጀምር። አሁን ግን ፍላጎቴ ሆነ። አሁን ግን መፈለግ አለብኝ። ገብቷል? እኔ ክዳኔን መፈለግ አለብኝ። ገብቷል? አይቤን የሚሸፈን ክዳን ያስፈልገኛል። طيب እንዳትቸኩይ ግን ትዳር ላይ ቀስ ብለሽ ማን ነው ዘር ምርጫ አለሽ? የዘር የጎሳ? አረ ላላብለ እኔ እዚህ ጉዳይ የለውበትም። ማንኛውም የመጣው ችግር የለም ነገርኩህ እኮ
ለእኔ የሚመቸኝ ለእሱ የሚመቸው ልቡ ንጹህ የሆነ አሳቢ የሆነ ጎበዝ የሆነ ችግር የለም። አዛን በኋላ ላጠነክረው እችላለሁ። ጠይብ አሁን አንቺ ወደፊት ትዳር ብትይዥ አሁን እስከ ዛሬ ድረስ 11 ዓመት ዱባይ ኖረሻል። ከእሱ ጋር አንድ ላይ ብትሰሩ ወይም ሱቅ ብከፍቱ እሱም ገንዘብ ይዞ አንቺም ገንዘብ ይዛችሁ ሱቅ እንስራ፣ ይሄን እናድርግ። ተትዳር በኋላ አለ ተትዳር በኋላ እጅ ተጥብጥብ ብሎ መተኛት የለም አለ እኮ እየሰራ የምትሰሩበት አላችሁ። ነገርኩ እኮ ለምሳሌ እሱ ብር የለውም እኔም ብር የለኝም። ተገናኘና ተጋባን። ግዴታ ለከስባችንና ለርዚቃችን የሚሆን ነገር መፈለግ አለብን። ጠዋት ተነስተንም ቢሆን እኔ መስራት አለብኝ፣ እሱ መስራት አለበት። ከዛ ማግኘት እንችላለን። ኦኬ አሁን ላይ ግን ዜሮ ነሽ። አንቺ ጋር ምንም ነገር እንደሌለ ነው የምንነግርኝ። እየነገርኩ አልማል እኔ የለኝም እሱም የለውም። ለምሳሌ ምንም ነገር የለውም። ስለዚህ እኔ ገንዘብ የለኝም እና እንዴት ነው የማረግሽ? በአገባሽ ምንን ላበላሽ እችላለሁ ብል እኔ ከወደድኩትና እሱ ከወደደኝ ችግር የለውም። ሰርቼም ሆነ ሰርቶ ሊያበላኝና እኔም ላበለው እችላለሁ። ኦኬ ይህንን የማምናለሁ። አንቺ አሁን እያልሽኝ ያለሽው እኔም ተወደድኩት እሱም ተወደደ ምንም ነገር አይኑረን፣ ጧት ላይ ሁላችንም ወደ ከስባችንን ከዲያለን የርዚቃችንን ይዘን እንመጣለን። ባረካው አላህ ቆይ አላህ ይወፍቅሽ። ቁል አዑዙ ቢረቢ ናስ መሊክ ናስ። እኔ ላ ሆኔ አልጨርሰው እኔ አልቀራብሽም። አሁን ቆይ ማናውራ አንቺ እኮ የአንቺ እኮ ጅን በቁርአን አይለቅም ሀቢባ። ተረጋጋ ነው በቁርአን ኖርማል እያወራን ያለን። ኦኬ ምንም ችግር የለም። ጠይብ እኔ አሁን ባል ባመጣልሽ እንደ እህትም ሆኔ እሱንም እንደ ወንድም ሆኔ ለአንቺ የሚሆንሽን ከየትም ቦታ ላንጣው። ይችን ልጅ አይቧን ሰትረው አይብህን ትሰትርህ ብዬ ዑለማ አላህን የሚፈራ ሰው ባመጣልሽ ትቀበያለሽ? ነገርኩ እኮ አንተ ተስማምተህበት አንተ ከወደድከው ጥሩ ነው ካልከኝ እኔም ደግሞ ተገናኝቼ ከእሱ ጋር አሪፍ ከሆነ ችግር የለብኝ። ማህና ወሳህለ እርግጠኛ ነሽ? ነገርኩ እኮ አንተ አስብበት። መቼም ለእኔ የሚጎዳኝን ነገር አንተ አታረግም። ለእኔ በአንቺ ሆነ ልንገርሽ፣ አሁን እኔ እና አንቺ በእድሜ ደበል ነው የምበልጥሽ። አሁን አንቺ የት ነሽ? በሩቅ ሆነን ላታይ ትችላለህ። እኔ ወላሂ በእድሜ ትልቅ ነኝ። እንዳትዋሺ፣ ተዋሹኝ እናደዳለሁ። እየዋሸሁ አይደለም እኮ ማሜ፣ እኔ ወላሂ እየዋሸሁ አይደለም። እኔ ያልኩ ምንድን ነው አንተ የሚጎዳኝን ነገር አታረግም፣ እኔም የሚጎዳህን ነገር አላረግም። ስለዚህ አንተ ይጠቅማታል ብለህ የምታስበውን ስለምታረግ እኔ ደግሞ ነገርኩ እኮ እቀበልሃለሁ። እኔ ለሴት ላይ ሳስብ ወላሂ ከእህቴ ቀንሼ አላስብም። እህት አለኝ። እህቴን ቢበድሉብኝ በደለች ብትለኝ አሁን ጀዋሌን ዘግቼ እሄዳለሁ። እህቴ አሁን በደለ ቢሉ በራሷ ሄዳ ተተበደለኝ ግን ጀዋሌን ነው የምዘገባ። ግን ትክክለኛ ነው የምነግርሽ። ሴት ልጅ ስትበደል አልወድም። ለሴት ልጅ ደግሞ ጥሩ የሚያስብ ሰው ደስ ይለኛል። ስለዚህ ከአሁን አንቺ ማንኛውም በእናንተ አካባቢ ደግሞ ያው ታውቂያለሽ፣ በተለይ የቀራ ሰው እንደ ሼህ ወይም ደግሞ ቃለች አለማግባት ለምንድን ነው ቅር የሚላችሁ? እኔ አላውቅም። እኔ በዚህ ላይ ምንም አይነት እውቀት የለኝም፣ ምክንያቱም አልገባሁበትም። እኔ ጎንደር ውስጥ የሆነ ልጅ ደረሳ ብዙም እንትን አንልም፣ ስራም አይሰራም፣ ጠዋትም ማታም ስራ እንሰራም እንተኛ ነው የሚለው። እኔ ደግሞ መታጠቡ ምዲያ ይሆነኛል፣ ደረሳ አልፈልግም አለችኝ አንድ ቀን። ደረሳ ያን ነገር ይወዳል አለች ወላሂ። እና ስለዚህ እኔም ዑለማ ድረስሻለሁኝ። አላህን የሚፈራ ኡስታዝ የሆነ ደስተኛ ሆነሽ ውስጥሽን አሳምነሽ ከመጣሽ ወላሂ ድርሻል። ኡስታዝ የሆነ ካልክማ እኔም ቅሬታ አቀርባለሁ። ለምን እንደውም ታውቃለህ? ልክ አሁን ያለችው ነገር በእኔ ላይ እንዲፈጠር ፈልገህ ነው። እንጂ ደህና መጣህ ነበር። ደህና ላ ሀቢባ ላ ወላሂ እንዲፈጠር እኔ አሁን ወደ እኔ ነይ ቶሎ። እኔ ማለት ነው ቪዲዮ ትሰራ ጋደም ብዬ ቪዲዮ ሰራለሁኝ። ነገር ግን ቪዲዮዋን ተጨረስኩ ከአንድ ሰከንድ በኋላ ወላሂ እኔን አታገኝኝ። ገባሽ አይደል? አፈር ስግጥ ነው የምውለው። አፈር ስግጥ አልኩሽ። እና ታዲያ እሱ በፈለገ ቁጥር ደቂቃ በደቂቃ ልብስ መቀየር አለብኝ እንዴ? ስታክፍሩላ
ነው አንተ እንዴ? እንዴ ስራሽን ይስጥሽ ተመሸመተሽ ወዲና ሳመምሽኝ። እንደዛ ሳይሆን አለው ፕሮግራም ሁሉ የስራ ፕሮግራም አለው፣ የመብልም ፕሮግራም አለው። ሳሁለላ አዎ ትክክል ማለት አለ አይደለ? እንደው በአስተያየት እኮ በሳምንት 3 ቀን በሳምንት 2 ቀን ችግር የለው። እሱ እኮ ቁርስም ካልበላው ራትም ካልበላው መክሰስም ካልበላው ካለ በጣም ከባድ ነው። ወላሂ ደረሳ እንኳ ይሄ ነው። ጣትም ማታም ይላል። ይሄን እውነቱን ልንገርሽ ወላሂ እኔ እንደ እህቴ ደረሳ ይቅርብኝ። ሰዎቹ ደረሳ ይቅርብኝ፣ ደረሳ ይቅርብኝ። እኔ ወንደ ላጤ ይሻለኛል። ጎረምሳ ወንደ ላጤ ይሻላል። ምክንያቱም እሱም እየሰራ እኔም እየሰራው ይሆናል እንጂ ደረሳ ግብቼ ደግሞ ቀን በቀን 10-20 ቀሚስ ሊቀይር እንዴ? ምንድን ነው? ሸረኛ ነሽ። ጠይብ አላህ የሚፈራው ይኸውልሽ፣ አላህን የሚፈራው አላህን ፍራ ብትይው ይመለሳል ያ ሰውዬ። አላህን የማይፈራ ሰው ደግሞ ጫና ሊፈጥርብሽ ይችላል። ገባሽ አይደል? አረ ደግሞ እንዴ እኮ ነው እንዴ አግብቼሻለሁ፣ ስለዚህ አንቺ እኮ የእኔ ሀላሌ ነሽ፣ እኔ እንደፈለግኩት ማድረግ እችላለሁ ቢል እኔ የት ነው የሚሄደው? ሙሐመድ ድረስልኝ፣ ሙሐመድ ድረስልኝ፣ ችግር ላይ ነው ብዬ አልደውልልህ እንዴ? እንዴ መቼስ እውነቴን እኮ ነው። ከባድ እኮ ነው ወላሂ። ሆዴን ቁስል ነው ያደረግሽኝ። የስራሽን ይስጥሽ ወላሂ። ይኸውልሽ እኔ ልንገርሽ ጠይብ፣ ምንም ይሁን ዞሮ እኔ ባል አመጣልሻለሁ። አየህ መርሀባ ተቀብያለሁ። ባል የማመጣልሽን ነገር ደግሞ መስፈርቱንም እነግርሻለሁ፣ እሱንም አገናኝሻለሁ። እሱም አሁን አንቺ ጠጉርሽን ተላጭተሻል። ሁሉ ጊዜ ልትላጭ ነው ወይስ ልታሳድጊ ነው እንዴ? እዚህ ነገርኩ እኮ ያግባኝ እንጂ ያልኩ እኔ እንዴት አድርጌ እንደሚይዘው እኔን የማውቀው። አታስብ። ለምን ሲሚንቶ ተሸክሜን ብሆን ለባሌማ ብቁ መሆን አለብኝ። ገብቶሃል? የ4 ሴቶችን እንትን መሸፈን ይችላል። እንዳታስብ። እውነቴን ነው፣ ከልቤ ነው የምነግርህ። እኔ አልኩ ማግባት ፈልጋለሁ፣ መውለድ እፈልጋለሁ፣ ዘሮችን መተካት እፈልጋለሁ። ገብቶሃል? እኔ እናቴ መሳይ መውለድ እፈልጋለሁ። ስለዚህ ቆይ እናቴ መምሰል ስትይ ሰማሁሽ። መንታኔ ስትይ ነበር ደግሞ አንድ ጊዜ። እርግጠኛ ነኝ? መንትያ ነው። ሁለታችሁም ሴቶች? ኧረ ተይ ወላሂ። ቪዲዮ ካለ መጀመሪያ ላይ ፒን ያደረኩት ቪዲዮ እኔ እናቴና እህቴ። ሱብሓነላህ። እህትሽ አሁን የት ነች? መንትያሽ አለች ኢትዮጵያ። ከፊት የተወለደው አንቺ ነሽ እሷ? እኔ። በ1 ሰዓት ብቻ ነው ልዩነቱ። አይዋ አሁን እሷም ልክ እንዳንቺው በትምህርት ላይ ነች፣ ትዳር አልሞከረችም። አይ እኔ አንቺ አግቢና ከዛና አገባለሁ ነው። ይሄ ነው ጭቅጭቃችን። አዎ እኛማ እንደዚህ ነው። ታላቅ ስታገባ ነው የማገባው ይላሉ። አያገቡም ታናሾች። ታላቅን ያከብራሉ። ዝግት አድርገሽ ታዲያ ለምን አታገቢም አንቺ? ካማለይኪ እንሻላ አንተ እንግዲህ ድዋ አድርግልኝ፣ ደህናውን ባል መርጣ አምጣለኝ። ከዛም በኋላ እቀበላለሁ። እንደነገርኩ እኔ የገንዘብ ችግር የመኪና ችግር የለብኝም። እኔ የምፈልገው እሱን ንጹህ ልቡን ብቻ ነው፣ ታታሪ መሆኑን ብቻ ነው የምፈልገው። የስራ ፍቅር ካለው ሰርተን መለወጥና ሀብታም መሆን እንችላለን። ጠይብ 2 ነገር ደግሞ ልጠይቅሽ። ምሳሌ አሁን የሚመጣልሽ ባል ወይ ትወጂዋለሽ ወይ ትዋደድ ያላችሁ 2ኛ ሚስት ቢሆን ትቀበያለሽ? ከዚህ ጋር ወራጅ አለ። አይ እኔ ሌላ ሴት አግብቶ እኔን ከደረበኝ ከእሷ ጋር መጋደሌ ነዋ። እቀናለሁ። እኔ ከእሷ ጋር መጡ ከኔ ጋር መጡ ያደ የማይታሰብ። የመጀመሪያው ጥያቄ ቆይግባ። እሷ ማለት ነው እሷን ሚስት አለው ታሁን በስተፊት ለአንቺ ነግሮሽ ሚስት አለኝ ግን 2ኛ ሚስት እፈልግሻለሁኝ እኔ እችላለሁ፣ ንብረት አለኝ፣ ባለ ሀብት ነኝ፣ ቁጭ አድርጌ እንዲወልድ እንዲከብድ ነው የምፈልገው አንቺን ብሎ ላኑርሽ ቢልሽ ትቀበያለሽ? አይ ይሄን ነገር እኔ አልስማማበትም። ምክንያቱም እሷ ጋር አድሮ ከኔ ጋር ሲመጣ እኔ ይኮሰኩሰኛል። ይቅርብኝ እባክህ፣ ክፉ አታናግረኝ እባክህ። አይዋ አልፈልግም።
አዎ እኔ ይቅርታ አድርግልኝ። እኔ እንደዚህ ሁለተኛ ሶስተኛ ገብ አልፈልግም። ጠይብ እሺ፣ ምሳሌ አሁን አንቺ ጥረሻል፣ ግረሻል፣ ገንዘብም ሰብስባችኋል አንድ ላይ ዱንያም መጣ ደክመሽ ለፍተሻል። ከዛ በኋላ ከ3 ዓመት 4 ዓመት በኋላ ገንዘባችሁንም እያገኛችሁ ነው። ሀቢባዬ እኔ ንብረት አገኘን ይኸው እየሰራን ነው። አንቺም እየወለድሽ ነው። እህት የምትሆነልሽ አንድ ሚስት ጨመረ ላድርግ ቢልሽ መልስሽ ምን ይሆናል ሀቢባ? ነገርኩህ እኮ እኔ ምን አጎደልኩበት? እኔ እኮ የ4 ሚስት እንትን እየሸፈንኩለት እኮ ነው ያለው። ፍቅር እየሰጠሁት ነው። ማድረግ ያለብኝ እያደረኩ ነው። እየተንከባከብኩት ነው። ለምንድነው ሁለተኛ ሚስት የሚያገባው? ያንንማ መጀመሪያ ቃል ተግባብተን ነው። ላታገባ ሌላ ሴት ላታይ ወስለት ላትል ብዬ ቃል ገብቶ ተስማምቶ ነው ሊያገባኝ የሚችለው። እንዴ ከምን በስተ እኔንም ታገባህ በኋላ ላግባ ላትለኝ አሁን ሚስት ይዘህ ያላገባህ የቅናት መንፈስ አለብኝ። እኔ ስለምወደው እኔ ከልቤ ስለምወደው የቅናት መንፈስ ስላለብኝ እሱ ሌላ ሴት እንዲያገባ አልፈልግም። ያንቺስ የከፋ ነው። ቢፈጠርብሽ ታሰሚ ያገባ ቢሆን ባልሽ ምን ትይዋለሽ? ግዴታ መናገር ነበረበታ። ግን ሳገባ ትልቅ ጦርነት ልንከፍት እንችላለን። ምክንያቱም ግዴታ መናገር አለበት። እስከምን ትደርሳላችሁ? እስከምን ያህል ትሄዳላችሁ? አይ እኔ ሲጀመር በቃ ምንም ነገር አልፈልግም። ቀጥታ እኔ ሻንጣዬን ይዤ መውጣት ብቻ ነው። አለቀ። ቤት አለሽ፣ ንብረት አለሽ፣ ልጅ አለሽ ከሱ። ያንንማ ልጆቼ ከኔ ጋር መሆን ከፈለጉ ይሆናሉ፣ ካልሆነ ጥሞ ጥያቸው ይላሉ። ችግር የለው እንዴ እኔማ እንደዚህ አይነት ጥያቄ እየጠየቅ አታስጨንቀኝ እባክህን። እኔ በዚህ ጉዳይ ላይ እባክህን ሀቢባ የትዳር እኮ ብዙ ነገር ያሳስበዋል። መጀመሪያ አስበሽበት ነው። ድርግም እያሉ አሁን ላይ የሚገቡ ለትዳር ድርግም ብለው መውጣት የሚጨንቃቸው ለዚህ እኮ ነው። አስበሽበት ነው። መስፈርትሽ ደስ ብሎኛል። ግን አይ ሁሌ የምመኘው መስፈርት ይሄ ነው። ሲጀመር ልጅ አለው ሳታገቢ አግብቶ የፈታ ከባድ ነው። ይሄ ሀቂቃ በጣም ከባድ ነው። ምንም አይከብድም ሀቢባዬ፣ መልሽው። ጠጭና ውሃውን አንጀትሽ ጉሮሮሽን ረጠብ አድርገሽ መልሽው። አይ ይሄን እንኳን የቤት ስራ አድርግልኝ ላስብበት። ምክንያቱም ልጅ ያለው ባል ባገባ ያነ ልጅ እኔን የሚያየኝ እንደ እንጀራ እናት ነው። እሱን ደግሞ የሚያየው እንደ አባት ነው። በዛን ሰዓት ላይ ጥፋት ቢያጠፋ እንደ ልጄ ላየው ፈልጌ ሜቢ እንኳን ብቆጣው አባቴ ሀቢባ እኮ ተቆጣችኝ ሊል ይችላል። በዛን ሰዓት ባልየው የሚያስበው ምንድን ነው? ልጅን ለምንድን የተቆጣሽው ብሎ ነው እንጂ የሚል ልጃችን ለምን ተቆጣሹ አይለም። በዛን ሰዓት የሆነ ነገር ሊፈጠር ይችላል። ገብቷል? በእሱ የተነሳ ልንፋታና ሳም ፕሮብለም የሆነ ሚስቴክ ሊፈጠር ይችላል። ስለዚህ ይሄ ነገር ይለፈኝ። ገብቷል? እኔ እየወደድኩት እሱ ጋር መጋጨት አልፈልግም በልጁ የተነሳ። አላህ ይወፍቅሽ። አስተሳሰብሽ ጥሩ ነው። ጠይብ አሁን አንቺ የት መኖር ነው የምትፈልጊው? ኢትዮጵያ? እኔ እሱ ባለው እሱ ለምሳሌ የአረብ ሀገር ነዋሪ ከሆነ እኔ ወደ ሀገር ቤት መሄድ አልፈልግም። እዚህ ጋር እኔና አንቺ መኖር እንችላለን። የራሳችን ፍቃድ አውጥተን ቤታችን እየኖርን ተከራይተንም ቢሆን እየኖርን ኑሯችንን መመስረት እንችላለን ካለ አነ ማንቴ ሙሽኪላ ችግር የለብኝም፣ እስማማለሁ። ገብቷል? እኔ የምፈልገው ምንድነው? ባሌ ነው፣ ሀቅ አለብኝ። እሱ የሚለውን ነገር ግዴታ መስማትና መተግበር አለብኝ። እሱ ጥፋተኛ ሲሆን እዚህ ጋር ጥፋት አለብህ፣ እኔ ጥፋተኛ ሲሆን አንቺ እዚህ ጋር ጥፋት አለብሽ እያለኝ የሚመክረኝ ጀግና የሆነ ወንድ እፈልጋለሁ። ይሄ ነው የኔ ምርጫ እንጂ ኖርማሊ ግዴታ ሌክዠሪ መኪና አለው ሌክዠሪ ቤት አለው ምናምን አልፈልግም። ለምን እዱንያ እንደሆን ታውቃለህ፣ 9 ናት 10 አትሞላም እስከመቼው። ለምን አንተ ስትፈልጋት ከፍ ትላለች፣ ስትፈልጋት ዝቅ ትላለች። ስለዚህ አላህ ባለው ቀን ሊረዝቀንና ጥሩ የሆነ ኑሮ ልንኖር እንችላለን። ዋናው ምንድነው? ልቡ ንጹህ ሆኖ እኔ ልቤ ንጹህ ሆነን ሁለታችን ኮኔክት ስናረግ በዛን ሰዓት እየተዋደድና እየተፋቀርን መኖር የምንችል መሆን አለብን። እንዲህ በብልጭልጭ ነገር ይቅርታ አድርግልኝ ተመኝቼውም አላውቅም። ለምን ብትለኝ እኔ ያደኩት ከድሃ እናት አባት ቤት ነው። ገብቶሃል? ቁርስ በልተን ምሳ ማንበላበት
እራት በልተን ቁርስ በሚቀጥለው ማናገኝበት እንደገና ደግሞ ረመዳንን ደግሞ ውሃ ብቻ ጠጥተን የጾምንበትን ቀናቶችን ስለማቅ ድህነትን በደንብ አድርጌ ስለቀመስኩትና ስለማቀው ችግርንም ስለማቀው እርቦኝም ጠምቶኝም ስለሚያቅ ሁሉ ነገር ስለማቀው አንድ ወንድ ልጅ መጥቶ እኔ እኮ ገንዘብ የለኝም ግን ደግሞ እኔ ንጹህ ፍቅር አለኝ አንቺ ከወደድሽኝና እኔ ከወደድኩሽ አንቺ ካከበርሽኝና እኔ ካከበርኩሽ ሁለታችንም ሰርተን እንለወጣለን ካለኝ ለኔ ትልቁ ባሌ እሱ ነው። ለምን ብትለኝ እሱ ከወደደኝና እሱ ካፈቀረኝ እሱ ለኔ ልዩ የሆነ ቦታ ካለው በዛን ሰዓት ላይ እኔና እሱ ተገናኝተን ስራ የማንኛውንም ስራ ቢሆን እየፈነቀልነ ያችን ገንዘብ እየተቀበልነ ኑሯችንን መኖር እንችላለን። አንድ ባቄላ ለሰባት ሰው ተካፍሎ መብላት ይቻላል ፍቅር ካለ። ገብቷል አይደል? ልክ እንደዛ ደግሞ እኔና እሱ በቀን 100 ሪያል እንኳን ብንሰራ 100 ሪያል እኔና እሱ 100 ሪያል ብንሰራ ያችን 100 ሪያል 50 ሪያሏን እኔና እሱ ብንበላ 50 ሪያሏን እያስቀመጥነ በወር ስንት ትመጣለች? 1500 ትመጣለች። ያች 1500 የቤት ክራይና አንዳንድ ወጪዎችን ትሸፍናለች። ገብቷል? ኑሮ እንደዚህ ነው እንጂ በተስፋፋ መልኩ ስትመኝ ብዙ ነገር ታጣለህ። አስተሳሰብሽ ተመችቶኛል። ግን ሀቢባ አሁን ምሳሌ ቅድም የተናገርሽው ነገር ረመዳንን ውሃ እየጠጣን አሳልፈናል። በእንደዚህ ያለ ህይወት አሳልፈሻል። ኢትዮጵያ ውስጥ ታብታብ አድርጉ ሸባብ ኮምፕሊት ካርጉ ተሳያለ አባቴ እኔ ታውቃለህ ድህነትን በደንብ አድርጌ አውቀዋለሁ። በደንብ አድርጌ ታውቃለህ። እኔ ሸንኮራ አገዳ ሽጬ እናት አባቴን ሳስተዳድር የነበረ ብዙ ድህነትን ሞትና ድህነትን ማያውቃት የለም ኢትዮጵያ ውስጥ ሆኖ ሁላችንም እናውቃታለን። ግን የባሰ አለ እንዴ ነፍሴ ማሜ እኔ ወላሂ ነው የምልህ በአላህ ይሁንብኝ ነፍሴ በእጁ በሆነው ጌታ የምላለው እውነቱን ነው የምነግርህ። ዱንያ ላይ በጣም ከተፈተንኩት ፈተና መካከል ኢትዮጵያ ላይ ያሳለፍኩት ህይወት ነው። እንዴት ነው ታውቃለህ? እናት አባቶች እያሉ ይሰራሉ፣ ግን ቢሰሩም ለአንዳንድ ለኛ ለሚያስፈልገን ነገር ታውቃለህ የልጅ ነገር ከባድ ነው። አንዴ እኔን አምሮኛል ይሄን እፈልጋለሁ ብዙ ነገር ሊፈጠር ይችላል። በዛን ሰዓት እኔ ግን ሸንኮራ አገዳ ሽጫለሁ። ወላሂ ነው የምልህ ጆልጆስ እየበጠበጥኩኝ ሽጫለሁ በርጋ ሆኜ እንደገና ደግሞ ቆሎ ምናምን ሽጫቃለሁ፣ ድንች ሽጫቃለሁ፣ እንቁላል ሽጫቃለሁ። ገብቷል? ወላሂ ችግርን በደንብ አድርጌ ገብቷል? ችግርን በደንብ አድርጌ አውቀዋለሁ። በደንብ አድርጌ እሽት አድርጎኛል። ገብቷል? እሽት አድርጎኛል። ስለዚህ ብዙ ነገር አውቃለሁ። ለምን እንደሆነ ታውቃለህ? እኔ ሀብታም ማልመኝበት ምክንያት የአባቴ ቤተሰቦች ገንዘብ አላቸው። ገንዘብ በጣም ገንዘብ አለ። አባቴ ደግሞ ምስኪን ደሃ ነበር። ያሁኑን አያድርገውና ድሮ በጣም ምስኪን ነበር፣ ምንም ነገር የለውም። በዛን ሰዓት ላይ አይ በቃ እኔ እንደዚህ ፈልጌ የነበረ ባካት ነው። አይ በፍጹም ልጆች አሉ አይደለ ሰርተህ እኮ መኖር ትችላለህ። እንደዚህ ነገር ስለነበረ ለዛ ነው ሀብታም ጋር መለፋፈጥ ያልፈለኩት። እና ምን ነገር ምንድነው መስፈርቴ ይሄ ነው። አንተ ወደ ፈቅደ ለሀቢባ ባል ይሆናታል፣ ጥሩ ነው፣ እኔ ፈልጋታለሁ፣ ከሷ ጋር መጋባት ፈልጋለሁ የሚል ካለ እኔ ሁሌ ላይቭ ላይ እመጣለሁ። ገስት ላክልኝ፣ አብረን እያወራን መነጋገር እንችላለን። እሺ እርግጠኛ ሆኜ የምነግርሽ አንቺ አምነሽበት ለትዳር ትክክለኛ የወሰንሽበት ሰዓት ከሆነ እኔ ወንድምሽ ደግሞ ለማንጣት ዝግጁ ነኝ። እርግጠኛ ነሽ ወይ ብሎ ኮሜንት ያየሁ መሰለኝ። ግን አንዳንድ ኮምብሪንግ ሰይድ ፋን ነው እርግጠኛ ነሽ ወይ ለትዳሩ ነው ጥያቄ። እርግጥ እንዴ ማሜ ሸህ መሐመድ እኔ እኮ እውነቴን ነው ከልቤ ነው እኮ እያወራሁ ያለሁት። አንተ በቃ ፈልግልኝና ደህና ባላጋባኝ የእናቴ ምትክ መሆን ፈልጋለሁ። የእሱን ጥያቄ ነው የጠየኩሽ እንጂ ያለውን እሱ የጣፈውን ነው እንጂ አላየሁትም። አይዋ እና የኔማ አምኛለሁ። እኔ 100% አምኜሻለሁኝ። ታሞኘሽኝ እኔ በእድሜ የምበልጥሻለሁ በብዙ ነገር የምበልጥብሽ። እኔ ይኸውልህ አንተን የማሞኝበት ምንም አይነት ሞራል የለኝም። ገባህ እኮ እኔ ያልኩህ መስፈርት የሚያሟላ አንተ መቼም እኔ እንዲጎዳኝ አታረግም። ጥሩ የሆነ ባል ካገኘህልኝ
انا ما عندي مشكله ابى اتزوج حبيبي ابى اتزوج الله يزوجك ويطول عمرك ان شاء الله ان شاء الله القصر قصرك على حسابي ان شاء الله باذن الله وربي يرزقك ويرزقك يا رب العالمين ان شاء الله قريب ተምቀኛ ነገር ደግሞ አላህ ይጠብቅሽ በሽቶችሽን ሁሉ አላህ ተዝች ምድር ላይ ያጥፋልሽ አሜን ያ ረብ ትክክለኛውን ባል ደግሞ አላህ ይረዝቅሽ ነው የምለው በመጨረሻ ግን አንድ ነገር ብጠይቅሽ ተይቅርታ ጋር ችግር የለም ጠይቀኝ በህይወቴ ቅር የማልለው ሰው አባቴ ነው ስትይ ሰምቻለሁኝ አንደኛ ነብዩ አለይሂ ሰላቱ ወሰለም የሞተ ሰው እያንዳንድ ቀን እጃቸውን ወደ ላይ ያነሳሉ ብለዋል ለምን ዱዓ የሚያደርግላቸውን ይፈልጋሉ ብለዋል ዱዓ ሲያደርጉላቸው ያንን ምን ይላሉ ማን ነው ዛሬ ዱዓ ያደረገልኝ ይላሉ አሟቶች የሞቱ ሰዎች እከሌ ነው እከሌ ዱዓ አላህ ይርሐመው ብለሽ ከሆነ ያ ረብ እድሜውን አርዝመው እንደኛ ቶሎ እንዳይመጣ ዱዓ እንዲያደርግልን ለሱም እድሜ ስጠው እርዝቅም ስጠው ይላሉ ስለዚህ አንቺ አሁን ያ ረብ አባቴን አላህ ይርሐመው የበደለኝም ነገር ካለ አፉ ብየዋለሁ ብትይ አንቺ አጅር ታገኝበታለሽ እንጂ አትጎጅበት ስለዚህ የሞተን ሰው ደግሞ ወዝኩሩል አምዋት ኢላ ቢኸይር ላ ተዝኩሩል አምዋት የሞተን ሰው ደግሞ በመጥፎ አታንሱ ብለዋል ነብዩ ቀውለ ረሱል ታምን ያለሽ ነብያችን ያሉትን ከባሽ አይደል ስለዚህ አንቺ አባትሽ የበደለ አባት ሊበድል ይችላል ላያሳድግ ይችላል ግን አፉ በይው ወነን ለመናገር 100% ምነግርሽ ብዙ ነገሮች እንቅፋት ሊኖሩብሽ ይችላሉ አንቺ ውስጥሽ ጎሚ ሆኖ የሞተ ሰው ላይ አላህ ይርሐመው ብትይ አጅርሽ ከፍ ያለ ነው በዚህ መልኩ ነው አባሽን አፉ በይው አሁን በኒፊት ታንጀትሽ አይ والله 1 2 3 4 አፉ ብያለሁ ላይፍ ወገር ዱንያ አኺራሽን አላህ ያሳምርልሽ ሀቢባዬ አንቺ ደግሞ ተለውጠሽ የልጅና ኮነሽ ደስታሽን ምናይሽ እንዳሁንሽ በቃ አንድ ጊዜ እንደዚህ ኮነሽ አንድ ጊዜ ሌላ አይነት ኮነሽ ሳይሆን በትክክለኛው የልጅና ኮነሽ ምናይሽ አርገን ያ ረብ ምኞታ ያ ረብ ኢንሻአላህ አመሰግናለሁ ሻ መሐመድ እንግዲህ ሐሳቤ እንደሚሳካልኝ ተስፋ አደርጋለሁ አላህ ጀዛን ይክፈልህ አመሰግናለሁ شكرا ايش مرحبا